የፋኖ ጉዳይ ነው አማራ ክልል ቀበሌ ወረዳ ምናምን አስተዳደር የለም ይሄን ብልጽግናም ያውቃል ቀበሌ ወረዳ አካባቢ እግረኛ ይዋጋም እግረኛ ቀበሌ አካባቢ ማን አለው እንዳለ የፋኖ አስተዳደር ስለሆነ ነው ግብር የሚያስከፍለው እሱ ነው የሚያስከፍለው ስተት ሲሰራ እንወቅሳለን ፋኖ ስተት ሲሰራ እንወቅሳለን ባለፈው አስተማሪዎች ሲቀጣ ነበር ፑሽአፕ ሲያሰራቸው ነበር እኔ እሱ ሁሉ ይቃወማሉ እንደዚህ አይነት ነገር ነውር ነው ይሄ ነውር ነው በቃ መክረ ነው የሆነ ነገር ስተት ከተሰራ መምከር ነው ወይ አድቮኬሲ እና የነሱ እኮ የፖለቲካል እንትን እኮ ክንፍ አለ እኮ የተወሰነ አካባቢ የሆነ ይሄ እርግጠኛ የፋኖ ዋናው ኮር ትልቁ አመራር ዲሲሽን ነው ብያላስብ የሆነ ቅርንጫፍ የሆነ አካባቢ ቂሙን ለመወጣት ወይም ዲሰንት የሆነ እንትን ዲሰንስ የጎደለው ሊሰራው ይችላል ይሄ እሱ ነውር ነው ብለን ባለፈው ዲስካሬጅ ብዙ ሰው ዲስካሬጅ ያደረገው ይመስለኛል እሱ ይሄ ነውር ነው ሌላው ግን ትግል ነው 100 ሰው ተገደለበት ያለ የኢትዮጵያ መንግስት ምንም እንዳልተሰማ ራት ድግስ የግብዣ ይሄ እኮ ጎጃም እኮ ነው ምስራቅ ጎጃም የት ነው የጎጃም ህዝብ በ3 ድሮን 120 ሰው ሲገደል የአማራ ፋኑ ቁጭ ብሎ እንዲመለከት ነው የሚፈልገው አማራ ህዝብ ቁጭ ብሎ እንዲመለከት ነው እሺ ጌታዬ ብሎ ዝም ብዬ ልግደልና ቁጭ ብለ ተገደል ነው የሚፈልገው እንደዛ ነው አመንድረም እንዲህ ብለን ስንና እነዚህ እኮ የአማራ ጦርነት እንዲባባስ እኮ ነው የሚፈልጉት እኮ የትግራይ የፕሪቶሪያ ሰላም ስምምነት ፈጽም ይሉታል እኔ እኮ አይደለም እንዲፈጽም የነገርኩት እፈጽማለሁ ብሎ እኮ ነው የፈጸመው ፕሪቶሪያ እኔ ነኝ እንዴ ያስገደድኩ አላስገደድኩትም እኮ እፈጽማለሁ ብሎ የፈጸመ ነው ፕሪቶሪያ ሰላም ስምምነት አለው ፈጽም ነው ምክንያቱም ለምን ሌላ ጦርነት አንገባም ነው ጦርነት ገብተን ማየነው እኮ እኔ ይሄን እንትን አደረኩኝ ምን አለ የኢትዮጵያ ህዝብ የሚያውቀው እኮ ነው ኦሮሚያ ያለው ጉዳይ በሰላም ወንድም ከወንድሙ ጋር እየተጋደለ ነው አንዲት እናት አንደኛው ልጇ ፌደራል ፖሊስ ነው አንደኛው ልጇ መከላከያ ሰራዊት ነው አንደኛው ወረዳ ቢስማ ኦሮሞ ነው አንደኛው የኦሮሚያ ልዩ ኃይል ነው እንደዚህ ነው በዚህም ዛም ነው እየተዋጋ ያለው የአንድ እናት ልጆች ናቸው እየተዋጋ ያሉት ፖለቲካው መፍትሄ ያስፈልገዋል ነው ፖለቲካው መፍትሄ ለማምጣት ደግሞ የግድ 100% አሸነፍኩ የምትለው ነገር አይደለም የሆነ ነገር ሎስ ታደርጋለህ የሆነ ነገር ዊን ታደርጋለህ ሀገሪቷ ግን አሸነፈች ነው የምትለው ከዛ ውጭ ግን በል የተባልከው ዘሪውን ተሾመ ክራፍት አድርጎ ስለሰጠ በቃ ጌታዬ እንደዚህ አድርጎ ጽፎ ይሰጠኝ እሷን ላምብ እሷን ሄጄ ልርጫት ዋጋ የለውም እሱ ከሰውነት በታች ካልሆንክ በስተቀር እንደዚህ እድሜ ልክ እንደዚህ አትሆንም በህወሓት ኢህአዴግ ጊዜ ህወሓት ምንድነው የምትፈልገው ህዝባችን አብዮታዊ መንግስታችን ድርጅታችን ምናምናችን የሚለው እሱ ሸምድደት መጣል በየካድሬ ስብሰባ ከዛ ትመጣና እንደገና እዚህ ሞት ይሻላል ነው እንደዚህ አይነት አሜሪካ ተኖሮ ላንድ ኦፍ ኦፖርቹኒቲ የሚባል ሀገር ተኖሮ እንደዚህ አይነት ተራ እንትን መሆን ተገቢ አይደለም አንዳንድ ለህሊና የሚባል ነገር አለ አሁን ማርዬ የሚባለው ስለ ማርዬ ለፋኖ የገለጸበት እንትን ይሄ የጀነራሎቹን ድምጽ ስለሚያሰማ ነው ትግራይ በሚወጉበት ጊዜ ፋኖ ጀግና ነበር ምንለው አለ ትግራይ አይደለም የሰሜኑ ወረራ ጊዜ ሰሜኑ ወረራ ሲያካሂድብን በሰሜኑ ጦርነት በመጣ ወረራ ፋኖ ስለተሳተፈ እናመሰግነዋለን አለ ማን ነው ትግራይ ነው ወረራው ሰሜን ተነካ ብሎ ወረራ ያካሂደው ማን ነው ብርጋዴር ጀነራል ማርዬ እንዲህ ነው የጀመረው አፕሪሼት አድርገው ከዛ በኋላ ግን እኛ እውነታቸውን ቤተክርስቲያን ውስጥ ነበር የሚደበቁት ሌቦች ነበሩ ፋኖ እኮ ነው ጀግና ሲሉት ነበር ፋኖ ምናምን ሲሉት ነበር ስለዚህ ጉዳይ ምን ነገራችሁ ነገር አለ ኢትዮጵያ በህልውናዋ ላይ ወይም ደግሞ በኢትዮጵያ ላይ የተጋረጠውን አደጋ በተለይ በሰሜኑ በኩል መጥቶ የነበረው አደጋ በተለይ ከህወሓት ጋር ተያይዞ በነበረው ጦርነት እነዚህ ሰዎች ምን ሚና ነበራቸው እነዚህ የቆዩ የጀገኑ አሉ ቀጥለው ደግሞ በዚህ ጊዜ ደግሞ የተፈጠሩ ፋኖንን ብለው የመጡ አሉ ፋኖ የሚለው ስም በዚህ ጊዜ ነው የመጣው ከወረራው ጋር ተያይዞ ነው ፋኖ የሚለው ስም የመጣ ይሄ ስም ሲመጣ በዚህ ጊዜ ደግሞ የተፈጠሩ የጎበዝ አለቃዎች ተፈጠሩ
ምን በሚል ስም በሰሜኑ ጦርነት ወይም ደግሞ በመጣው ወረራ አብረን የድርሻችን እንዋጣለን ብለው መነሳታቸው ኃጢአት አይደለም፣ ትክክል ነው። ጎበዞች ለሀገራችሁ ትሰራላችሁ በርቱ ብሎ ክልሉ ወረዳው ዞኑ የሚችለውን ሁሉ አገዘ። ግን በዚህ ወረራ ላይ ምን ሚና ነበራቸው? እንግዲህ እኔ አጋጣሚ ሆኖ እዛ ግንባር ላይ ነበርኩ። ጭና ውጊያ ላይ ነበርኩ፣ ጋሸና ውጊያ ላይ ነበርኩ፣ ስቲል ነው በዚህ በወሎ ውጊያ ላይ ነበርኩ። በመጨረሻው ደግሞ በደደቢቱም በሽራሮም ውጊያ ላይ ነበርኩ። መጀመሪያ ክፍለ ጦር እየመራው በኋላ ኮር እየመራው አለሁ በዚህ ውጊያ ላይ። እውነተኛውን ታሪክ ከወሰድንና ህዝቡ በደንብ ካወቀ እነዚህ ሰዎች የአማራን ህዝብ ጥያቄ የሚመልሱ ሰዎች አለመሆናቸውን በተገቢው መረዳት ይጠይቃል። ከመጀመሪያውን በሽፍትነታቸው ጊዜ በደም የተጨማለቁ በኋላ ደግሞ በህልውና ዘመቻ ላይ ኑ አግዙ ሲባሉ አንዳንዶቹ በተክርስቲያን ውስጥ ገብተው የተደበቁ፣ አንዳንዶቹ ደግሞ ከመፈጠራቸውም ያልነበሩ ናቸው። አሁን ይሄ ለፋኖ ምንም አይደለም፣ መዝናኛ ነው። ይሄ ንግግር የማርዬ ንግግር መዝናኛ ነው። ሽፍቶች ነበሩ ምን ነበሩ የሚባሉት? ማን ነው ሽፍታ የነበረው? ተፈራ ማሞ አልነበረም፣ ጀነራል ነው። የብአዴን ነው። ክፍለ ጦር አዛዥ ሆኖ አዲስ አበባ የገባ ነው። መከላከያም የነበረ ነው። ፖለቲካ ልዩነት ተፈጥሮ እስር ቤት ገባ፣ ወጣ። ሽፍታ አልነበረም። ዘመነ ካሴ ሽፍታ ነው አይደል? አልነበረም። ሀለማያ ዩኒቨርሲቲ ሰቃይ ነው። ወርቅ ሜዳሊያ ሰቃይ ነው። ከዚህ በፊት ተናግሬዋለሁ። ውሸት ነው ይበሉ፣ ሀለማያ ዩኒቨርሲቲ ጠይቁት። የተነገረ ስለሆነ መድገም አያስፈልግም። ሰቃይ ነው። ዝናቡ ነው ሽፍታ። ዝናቡ የመከላከያ ኢንቴሊጀንስ ቺፍ የነበረ ነው። ሻለቃ ሆኖ ይሄኔ ጀነራል ይደርሳል እያሉ በጣም ብዙዎች ሲመኩለት የነበረ ነው። ዝናቡ መረጃ ኃላፊ ነበረ እኮ ነው። ልንገራቸው፣ በተለይ የቅርብ ሰዎቹ የቅርብ አዛዦቹ ተጋሩ የነበሩ ናቸው። ቲዲኤፍ አሉ እኮ ጓደኞቹ፣ የድሮ አለቆች፣ ከላይ የነበሩት አለቆች። የዝናቡን ዲስፕሊን መረጃ ኃላፊ የምታደርገው መረጃ አካባቢ እኮ ምስጢረኛ ዲስፕሊን ያለው ምናምን ነው። መረጃ ነበር ዝናቡ። ውሸት ነው ካላችሁ በተለይ ሰው የምታውቁ ማረጋገጥ ትችላላችሁ። በግራም በቀኝ መረጃ ነበር። ተራ ሰው መረጃ ውስጥ አይመጣም። መረጃ ሀገሩን የሚወድ መረጃ ሳልፎ የማይሰጥ የተሰጠውን ኃላፊነት የተሰጠውን በአግባቡ ዲስቻርጅ ማድረግ የሚችል ነው ይሄ ክፍል የሚሰጠው። አንድ ጀነራል የነገረኝ ይሄ ዝናቡ እንደዚህ ሆኖ የኢትዮጵያ ችግር የምናየው እነ ዝናቡ የትና የት ይደርሳሉ፣ መከላከያ ያገለግላሉ፣ ይሄን ጀነራሎች በጀነራል ማዕረግ እስከ መጨረሻ ይሄዳል ብለን ስንገምተው የነበረ ነው ብሎኛል በአንድ ወቅት። ስለዚህ ይለኛል አምና ነው ምናምን። እነዚህ ናቸው እንግዲህ ማርዬ አንድ ደነዝ እንዲህ ብሎ ሽፍቶች ናቸው እያላቸው ያለው የሀለማያ ዩኒቨርሲቲ ሰቃዩን ዘመነ ካሴን ነው። ጊዜ እኮ ከባድ እኮ እና የአማራ ክልል ጤና ቢሮ ኃላፊ የነበረው ዶክተሩ፣ ምክትል ቢሮ ኃላፊ የነበረው ወደ ፋኖ የተቀላቀሉ ሜዲካል ዶክተሩ እነሱ ናቸው ሽፍቶች እየተባሉ ያሉት አይደለም። ፋኖ ትግራይ ላይ ዘምቷል። ፋኖ ትግራይ ላይ ወንጀል ፈጽሟል። ምን አይነት ነው? የትኛው ፋኖ ነው? የብልጽግና ፋኖ ነው። አሁን ያለውስ የብልጽግና ፋኖ ጥቂቶች ሊኖሩ ይችላሉ። አድማ በታኝ ብሎ ወሰደው እኮ እንትናን ማን የሚባለው ልዩ ኃይል ምናምን የነበረው ወስዶታል። ግን አሁን የገባው 95% በሉት 90% በሉት አዲስ በፍጹም ምን ውስጥ ያልነበረ ነው። ትግራይ ጦርነት ውስጥ ያልተሳተፈ ነው። እስክንድር አልተሳተፈም፣ ዘመነ ካሴ አልተሳተፈም። ይሄ እነ ሻለቃ እንትና የተሳተፉ አይደለም፣ ሌላ ህይወት ውስጥ ነው። ይሄ የገባው 95% አሁን ያለው ፋኖ ነው። ደሞዝ የለው ምን የለው የታገለ ያለው በዚህ ምክንያት ነው። በአንድ ቀን 120 ዜጎች በድሮን ምስራቅ ጎጃም እናርጅና እናውጋ ተጨፈጨፉ የሚለው ዜና ሰምቶ ከዚህ ህዝቡን ለመገላገል የገባ እየታገለ ያለው ፋኖ ነው። እና ዩቲዩብ ላይ ተቀምጠ ዘሪውን የሚሰጥ ማን እንትና ነው የሚሰጥ ዋጋ የለው። ዘሪውን እኮ በኢህአዴግ ጊዜ አንደኛ
አስደብዳቢ ነበር። አስደብዳቢ እየጠቆመ ማለት ነው። ልንገራቸው እንዴ አንዳንዶች ኢትዮጵያ ውስጥ ስላሉ ነው። አሁንም ባለስልጣን በኢህአዴግ ጊዜም ምን የመሰለ እንትን ነው ውስጥ ታዋቂ ነው። ትላልቅ ሰዎች ጋር እኛ ማንደርስባቸው እኛ በመልክ ማናውቃቸው ሰዎች እሱ አማካሪ ጓደኛ ምናምን የነበረ ሰው ነው። ዛሬም ተመሳሳይ ሰው ጋር ሰው እንዴት ብሎ የጌታቸው አሰፋ ቁጥር 1 ሰው የነበረ እንዴት ተመልሶ the same person የያዘው ፖዚሽን ላይ ሬድዋን ሁሴን አማካሪ እንዴት ሊሆን ይችላል? ሰው እንዴት ተብሎ እንዲያውም ለውጥ መጣ ተብሎ በኢትዮጵያ ማለት ነው። ከባድ ነው። ይሄ ከባድ ነው። እና እነዚህ ሰዎች የሚሰጡ አሁን ደግሞ የሚልኩ ሰዎች ትላንት ምን ነበሩ? ምን ሲሰሩ ነበር? ዛሬ ምንድናቸው? ምን እያሰሩ ነው? እንገነዘባለን። ለህሊናችን መኖር ከበቂ በላይ ተገቢ ነው ብዬ አስባለሁ። ማርዬ ይሄ ሰውዬ ተመልካቾች ይሄ ማርዬ ኢትዮጵያ በህሉ ያው ጊዜው ስላለፈ ልንገራችሁ ለፋኖ መረጃ ይሰጥ ነበር። ችግር የለውም ፋኖ አይቆጥም። ይሄ መረጃ ብነግራችሁ ያለፈ ጉዳይ ስለሆነ መጀመሪያ አካባቢ የፋኖ ደጋፊ ነበር። ፊልድ ማርሻሉ ብርሃኑ ጁላ ጎርጎራ ለመጎብኘት ሄደ። ጎርጎራ እና መረጃ ሰጥቶ ጎርጎራ ታውቁታላችሁ፣ ጎንደር እንትን ነው እና መረጃ ሰጥቶ እዚህ አካባቢ ይመጣሉ ተብሎ እዛ ላሉት የነበረው ፋኖ መመሪያ ሰጥቶ የሮብ ዕለት ነው ሐሙስ ወይ ዓርብ ዕለት ወይ ሮብ ዕለት ነበር የነበረው። ከዛ ወታደሮቹ ግብዣ በሬ ምናምን ያርዳሉ፣ ፍየል በሬ ያርዳሉ፣ ግብዣ ስለነበር ማለት ነው። ፊልድ ማርሻል ይመጣሉ ተብሎ የአካባቢው ህብረተሰብ ደግሞ ክርስቲያን ነው፣ ኦርቶዶክስ ክርስቲያን ነው። ዓርብ ሮብ እንትን ስጋ ምናምን ማረድ ነውር ነው እና ሲያያቸው አካባቢው ህብረተሰብ ማክበር አለባቸው። አካባቢው ህብረተሰብ ባህል ማክበር አለባቸው እና እያረዱ ምንድነው የምታደርጉት? ይሄ ዓርብ ሮብ ነው ይመስለኛል ቀኑ፣ አልያዝኩትም። ወይ ዓርብ ወይ ሮብ ነው ቀኑ። ተቆጣ፣ አካባቢው ተቆጣ። ከዛ በኋላ ጥይት ተኮሱ። የአካባቢው ህብረተሰብ ኦልሬዲ እዛ ዘመቻ የሆነ ኦፕሬሽን ሊያደርግ ዝግጅት እንደነበር አያውቁም። ፋኖ ዝግጅት እንደነበረው አያውቁም ነበር። በዛ ሰዓት አርሶ አደሮች እንጂ አይተኩሱም ነበር። አይተው እንዳላዩ ያልፉ ነበር። ስላላወቁት እነሱ ኦፕሬሽኑን በቃ ተበላሽ፣ ፎይል አደረጉ፣ ተበላሽ። ሰውየው ፊልድ ማርሻሉ ሳይመጣ ቀረ። ይሄ የሰጠው ይሄ ነው ማርዬ ነበር። ይሄን እንትን አቀናጅቶ አሳልፎ ሊሰጠው ነበር። ከዛ በኋላ በአጋጣሚ የሱ አጃቢ ኦፕሬተር ምናምን የሱ ሾፌር ለሆነ ስራ ብሎ ሲሄዱ ጥቃት ተፈጸመባቸው። በፋኖ ጥቃት ተፈጸመባቸው። ሳያውቁ ነው የፈጸሙባቸው። የሱ መሆኑ የማርዬ መሆኑን ባያውቁ አይፈጽሙበትም ነበር። ያውቃሉ፣ ስለ ግንኙነት ስላለ በጥቃት በሙሉ ተገደሉ። ሾፌሩም አጠቃላይ እዛ የነበሩ በደፈጣ ነው የገደሏቸው። ከዛ ተቆጣ፣ በጣም ተበሳጨ። የራሴን ከዚህ በኋላ ከእናንተ ጋር ሰራ በቃ አቋርጫለሁ ብሎ ሄደ። ቻው ብሎ ሄደ። ከዛ በኋላ አሁን ተመራጭ ለመሆን በየሚዲያው ነው እንትን ሲያደርግ ነበር በዛ ሰዓት። ባጭሩ ይሄ ነው። ይሄ ሰውዬ ባጭሩ ሳላጎደር ሳልቀንስበት ነው የምነግራቸው።